ቪዲዮውን እናዳምጥና ተመልሰን እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ አይረሳ። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነገራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ እና ሀባይቦቼ ቪዲዮውን እንዳያችሁ ማስተር አብነት እንግዲህ ለብዙ ኢትዮጵያውያን ሲደርስ የነበረና ራሱን ረስቶ ለሰው ሲኖር የነበረው ወንድማችን እንዳመመው ተሰምቷል። አገር ጉድ እያለ ነው። ከኛ ከሀበሻዎች አልፎ እስከ ውጭ ሀገር ድረስ ያሉ ፈረንጆች ምናምን እየሰሩለት ነው ቪዲዮ እና ፈጣሪ ጤናውን እንድመልስለት ዱዓ እያደረጉለት ነው። ግን ከዛ አንድ ነገር መማር አለባቸው። አንዳንድ ጊዜ እኛ ራሳችንን መስዋዕት አድርገን ለማን እየኖርን እንዳለ ራሱ መዘንጋት የለብንም። አላህ Subhanahu Wa Ta'ala ስበብ አድርሱ ብሎናል አይደለ? ፈጣሪው ያድናል፣ ይሰጣል። በቃ ፈጣሪ ይችላል። ነገር ግን ፈጣሪ ደግሞ ስበብ አድርሱ ብሎናል አይደለ? ስበብ ማድረሳችንን መዘንጋት የለብንም። አንዳንድ ጊዜ የሆነ ነገር እኮ ምክንያት አድርጎ ሊልክልን ይችላል። ልክ እንደ ባህር ውስጥ እንደገባው ሰውዬ ማለት ነው። የሆነ ታሪክ እየሰማሁ ነበርና ስለ ኢብራሂም አለይሂ ሰላም ሳይሆን ስለ ሌላ ነው የሰማሁት ማለት ነው። እና ሰውየው በባህር በገባበት ሰዓት እናውጣ ሲሉት እምቢ አለ ማለት ነው። ገመድ ሲጥሉለት አለ ፈጣሪ ያወጣኛል፣ ጀልባ ሲመጣለት ፈጣሪ ያወጣኛል። ከዛ ነፍሱ አለፈች ማለት ነው ባህር ውስጥ። ከዛም በኋላ ምንድነው የሆነው? ፈጣሪ ፊት ሲቀርብ ያው ነፍሱን ባጠፋ ነው የተከሰሰው ማለት ነው። ያኔ ምሳሌውን ነው የምነግራችሁ። ነፍሱን ባጠፋ ፈጣሪ ውስጥ እንግዲህ ሲቀጣ አንተ እኮ ካላዳንከኝ ብዬ ነው ፈጣሪ ሆይ ሲለው፣ እንዲያ ሁሉን የላኩልህ እኮ ለአንተ ስበብ ነው የላኩልህ። ያኔ ገመድ እንዲጥሉልህ ያደረኩስ፣ ጀልባ እንዲመጣልህ ያደረኩስ ላድን ፈልጌ ነው። ነገር ግን ራስህን አልፈለግም እንድታድን አለው ይባላል። እና ስለዚህ አንዳንድ ጊዜ ፈጣሪን ያድነኛል ብቻ ብለን ስበብ ማድረሳችንን መተው የለብንም። ፈጣሪ እሱ ይማረው። ነገር ግን ይዘንለት፣ አላህ ጤናውን ይመልስለት። ለብዙ ሰዎች ስለሚያስፈልግ እንደኛ ያለው አሉባሌ ቦታ ላይ እኔ ከራሴ ጀምሬ ማለት ነው ለማን እጠቅማለሁ? ለእናቴ ሊሆን ይችላል እንጂ ኧረ ለእናቴ አልሆንኳት። እኛ እውነቴን ነው የምላችሁ። እሱ ሊሳስበው እኔ እንጃ ብዙ ሰዓት ልብ ውስጥ የተደበቀ ነገር አለ። የእህቱ ሀዘን እህቱን እንዴት እንዳጣት ምናምን ሲናገር ሁልጊዜ እሰማዋለሁኝ እና በሄደበት አጋጣሚ የሆነ ልቡ የተጎዳ ነገር አለ። እዛ ላይ ህመሙ በጣም ሰርጅቶታል ውስጡን። በቃ ሰውነቱ እየቀነሰ ነው የሚሄደው እና በጣም ነው የሚያሳዝነው። እና ብዙ እህቶቼ ለማን መኖር እንዳለብን ራሱ መማር ያለብን ይመስለኛል። ብዙ እህቶቻችን ለ10 ምናምን ዓመት ለ12 ለ11 ዓመት አረብ ሀገር ተገዝግዘው ጤናቸው ምናምን እዚህ መተው ይወርቃሉ። ቤተሰብ ዘወር ብሎ አያያችሁም። በቃ ምንም ሊያደርጋችሁ አይችልም። ራሳቸውም የላቸውማ። ስለዚህ የእናንተንም ገንዘብ በልተው እናንተም ሚዲያ ላይ ወርቃችሁ እንደዛ ለማን መኖር እንዳለባችሁ መማር ያለባችሁ ይመስለኛል። አንዳንድ ነገሮች ምሳሌ ይሆናሉ ማለት ነው። እና ጤናችሁን አስቀድሙ ሀባይብ። ጤናን የሚያክል ነገር የለም። እውነቴን ነው የምላችሁ። እና የታመሙትን ወገኖቻችን ሁሉ አላህ አፊያ ያድርጋቸው። በዚሁ እግር መንገድ ደግሞ ወደ ቦረና ትመስለኛለች የሆነች ልጅ ወደ 6 ሚሊዮን ብር እየተጠየቀችው ማለት ነው። አሁን እሷ ማንም ዘወር ብሎ የሚያታታ እንትን እየተባለ ነው ማለት ነው። እና እናሰባስብላት እየተባለ ነው። የምትችሉ ካላችሁ ገዟት በአላህ። እንደው አንዳንድ ጊዜ እውነቴን ነው የምላችሁ የነቃ ዘመድ ከሌላችሁ፣ የነቃ ሰው ከሌላችሁ ሞት እኮ ሞት ያኔ ሀቅ ነው። በቃ የሚቀር ነገር አይደለም፣ ሀቅ ነው። ግን ሞታችንን እንደው ባጭር ቢሆን ራሱ ደስ ይላል። ያኔ በቃ ታማችሁ አስተማሚን ጎርታችሁ እናንተም ተሰቃይታችሁ ነው የሞት ማለት ነው። ሁለተኛ ሞት ነው እንጂ ሞት አይቀርም። በእንዴት እንደሆነ ፈጣሪ ነው የሚያውቀው። የተጻፈ ማንንም አይሰርዝም ማለት ነው። እና አላህ መጨረሻችንን ያሳምርልን። ነገር ግን እኔ በጣም ብዙ እህቶችን ብዙ ወንድሞችን ያለው
በቀደም ከወግዴ ነው ተብሎ እዚህኛ ጋር ሀይቅ እየተዞረ ነበር በመኪና ከወግዴ ነው ተብሎ እንደዚሁ ዳላንስ የሚያደርግ ኩላሊቱ ፌል አድርጎ እንደዚሁም ደግሞ ሌቦች አሉ ያልታመሙትን ታመናል ብለው መኪና ተከራይተው የታመሙ ሰዎች እንዳይረዱ የሚያደርጉ ማለት ነው። ስግብግቦች አሉ የሚነግዱ ማለት ነው። እና ያንን ስትሰሙ ደግሞ ለመርዳት ራሱ ትቀፈፋላችሁ። ሀዳ እንደው ምን ይሻላል? ስንት የሚረዳ ስንት የታመመ ወገኖቻችን እያሉ እያያችሁ ነው። ማስተር አብነት የራሱ ህመም የራሱ ህመም አያስቀምጥ አያስተኛ ያለው በሽታ ይዞት ለስንት እህቶች አሁን በቀደም አንድ ሰው ኦሮሚያ የምታወራ ልጅ እናቷን እንትን ሲያሰባስብላን ነበር። ኧረ እኔ ስንቱን አየሁት ማለት ነው። በቀደም በምሽት እኮ ላይ ብላይ ማለት ነው። እና እንደው ለማን እኔ እንጃ ምን ብዬ ልንገራችሁ። እሱን ላይ ፈጣሪ እንደው ለልጆቹ ያቆየው ማለት ነው። ለፈጣሪ እንደው እድሜ ይስጠው ያ ረቢ። እኔ እንጃ ምን እንደምል አላቅም ማለት ነው። እና ለብዙ እህቶች ሰው አይነቅ ሰው እንትን አይል በቃ እንደዛ ሲሆን ሳየው በቃ እኔ እንጃ ቀና ልብ እንዳለው እውነቴን እሱን ልጅ ነው ያየሁት። አንድ ቀን ሲዘንጥ አይታችሁ ታውቃላችሁ? የለም አይዘንጥ ምን አይል በቃ ቢስሚላ። እና አንዳንድ ጊዜ የኛ ነገር የሀበሻ ነገር ደህና ነገር አይበረከትልንም፣ ጥሩ ነገሮች አይቆዩልንም። እንደ እርግማን ነው መሳይ ተረግመናል። ጥሩ ልጅ አይወጣላችሁ ተብለን ተረግመናል ይመስለኛል። እና ለነገሩ መሬት ራሱ ይባላል። መሬት ራሱ መጥፎችን አትወዳቸውም ገራሞችን እንጂ። ኧረ እነዚህን ሰው ወደዛ ጣሉልኝ ነው አሉ የምትለው። አያችሁ የክፋት ጥግ ማለት ነው። እና ፈጣሪ እንደው ጤናውን ይመልስለት። ዱዓ አድርጉለት፣ ጸሎት አድርጉለት። ከአንድ አንበሳ ሁለት ኮሳሳ ይባላል እና የማንኛችን እንደው እንደሚሰማ አይታወቅም። ፈጣሪ ጤናውን ይመልስለት ሳይቀታ። እግር መንገዳችሁን ራሳችሁን ጠብቁ። እያመማችሁ ችላ የምትሉ እያመማችሁ አረቦች ሐኪም ቤት አይወስዱንም እጃዛ ቤት ነው ያለው ብር የለኝም እያላችሁ ጤናችሁን የምታሳውቁና ጤናችሁን እያመማችሁ የደበቃችሁ ሰዎች ነገ ጧት ዋጋ ትከፍላላችሁ። እኔ እዚች የቦረናይቱ ልጅ እኔ ቪዲዮ ሰራለሁ ብዬ ነበረ ስሪ እንደው የሚያግዛት ቢገኝ ምናምን እያሉኝ ነበር። ግን ብዙዎቹ እያዩት ስለሆነ እኔ ቤትም ያሉት እያዩት ስለሆነ ምን ላድርግ ብዬ ነው ዝም ያልኩት እንጂ ቪዲዮ ስሪላ ምናምን እያሉኝ ነበር። እና ብዙ ተከታይ ያላቸው ሰዎች ዝም ብለዋል። እና እኔ አሁን ብሰራ ማንኛው ሊረዳት ብዬ ፈርቼ ነው እንጂ ቪዲዮ መስራት ሸቀልሽበት ምናምን እንዳትሉ ብዬ ፈርቼ ነው። እውነቴን ነው የምላችሁ። እና እሷን እህታችንን እገዟት። እንደው እኛ ታሁን በፊት እኔ ያውቃለሁኝ እዚህ እኛ ጋር 500 ድርሃም 1000 ድርሃም አዋተን ያሳከምናት ልጅ አለች። አሁን አልሐምዱሊላህ ደህና እየተንቀሳቀሰች ነው። አንዱ ኩላሊቷ ስለሆነ ፌል የነበረው እኔን አታውቀኝም። ለነገሩ አውቃታለሁኝ እዚሁ ሰፈር ነው ያለችው። እና አንደኛው ከአረብ ሀገር 6 ዓመት ከዛ በላይ ሰርታ መታ ኩላሊቷ ፌል እንዳረገ እዚህ ሲነገራት፣ አንደኛው ከአገልግሎት ውጭ እንደሆነ ሲነገራት እኛ የሀገሮቿ ልጆች የሚያውቋትም የማያውቋትም ተረባርበን ታክማ አሁን ደህና እየኖረች ነው። ግን የሚያሳዝነኝ እኛ አረብ ሀገር እንደዚህ ለፍተን ደክመን እዚህ ስንመጣ 5 የብር የሌለ መሆናችን ነው። ከራሴ ጀምሮ ለራሳችን እንኳን መሆን ያልቻልን ሚስኪን ሰው ማለት እኛ እኮ ነን፣ የተረገምን ማለት ነው። በቃ ለማን እየኖርን እንደሆነ የማናቅ ከንቱ ሰዎች ነን። እና ሀባይቦች ራሳቸውን ጠብቁ። አላህ ሀገራችን ሰላም፣ ህዝቦቻችንን ሰላም አላህ ያደርግልን። የታመሙትን ጤናቸውን አፍያቸውን፣ የሞቱትን አላህ ይዘንላቸው። ያለነውን ሂዲያ ይስጠን። አው ልቦና ይስጠን። ሀይቀተን እንደ ወደ ፈጣሪ ተመልሶ እንደመሞትን ያክል ነገር የለም። ካለንበት አቋም ካለንበት ሁኔታ ከኃጢአታችን ተመልሰን ወደ ፈጣሪ ተመልሰን የአላህ ፍራቻ ኑሮብን እነዚህ ነገሮችን አላህ ይወፍቀን። ሀይቀተን ማለት ነው። አፍያ አላህ ያልብሰን። ከምር ጤናን የሚያክል ነገር የለም። ጤና ሰውን በደንብ እንድታው ሰውን በደንብ እንድታቁስ የሚያደርጋችሁ ጤና ነው። እኔ ስላየኋቸው ነው። እኔ ለአንድ ወር ምናምን አሞኝ እዚህ የገዛ ወንድሞችን እህቶችን ያየሁበት ነው። ንገራችሁ ብዙ ሰዎችን ታዘብዬበታለሁ። እና ጤና ስትሆኑ ብዙ ሰዎች ከጎናችሁ አሉ። ስትታመሙ ግን የሉም እነዛ ሰዎች። አንድ እናታችሁ ናት ወይ ልጆቻችሁ ናችሁ። አላህ ሷሊህ ልጆች ወፍቀን። ወይ ገንዘባችሁ ነው። እኛ ግን ገንዘባችንን ለማንም አብልተን ሜዳ ላይ ነው የምንቀረው። ሀባይብ እና ራሳችሁን ጠብቁ። አብዛኛውን ከአረብ ሀገር ተመላሽ እህቶቼ ጤና የላቸው። ግማሹ አይምሮ ተነክቶ፣ ግማሹ ኧረ ስንቱ ማለት ነው።
ሩቃ ቤት ብትሄዱ የኛ ልጆች ናቸው። ሐኪም ቤት ብትሄዱ ከአረብ ሀገር የመጡ ናቸው። በቃ ሁሉ ነገራችን ተበላሽተን ነው የምንመጣው እና ራሳችሁን ጠብቁ። አላህ ይጠብቀን። ስበቡን አድርሱ እላችኋለሁኝ። ከአንዱ አንዱ መማር አለበት ብዬ አስባለሁ። ሀባይቦች ወንድማችንንም አላህ ጤናውን አፍያውን ይመልስለት። በደስታ ተመልሶ ልጆቹን የሚያቅፍ ህዝቡን የሚያገለግል እከሌ እከሌ ብሎ የማይለየው ሚስተር አብነት ማለት ነው። እውነቴን ነው የምላችሁ። እኔ እንጃ የሆነ ያሳዝነኛል ሳየው እና የተደበቀ ሀዘን ውስጥ እንዳለ በጣም እረዳዋለሁኝ። እና ብዙ ጊዜም ሲያወራ ስለ እህቱ ስለነበረ የእህቱ ድንገት መሞት በጣም የበላ ይመስለኛል። እና ፈጣሪ እሱ አዋቂ ነው። ስበቡን ማድረስ ግን ግድ ነው።